ክፍል 3 አሁንም እግዚአብሔር በችግሯ በመከራዋ ላይ እንዴት እንደራራላት የወዳጆቹንም ጸሎትና ልመና እንዴት እንደሰማ የእናቱን የማርያማዊትን እንባ ተቀብሎ በጃኒካው ሳለች ድካሟንና ጩኸቷን ዋይታዋን እንዴት እንዳሰበ በጥቂቱ እናገራለሁ። ዓለም ከተፈጠረ በ7213 ዓመት ነጥቅ 29 አበቅቴ አንድ በሆነበት በወንጌላዊው ማቴዎስ ዘመን በግንቦት 12 ቀን ይህም የቅዱስ ሚካኤል በዓል የአቡነ ተክለ ሃይማኖት ያስማቸው ፍልሰት የመቃብር መፍለስ እና የዮሐንስ አፈወርቅ ዕረፍት በሆነበት ቀን ወንድሙ ንጉሥ ዳዊት አረፈ። እግዚአብሔር ነፍሱን በአብርሃም በይስሐቅና በያዕቆብ እቅፍ ያሳርፋት። በዚያችም ቀን ማግስት እርሱም የቅዱስ ሩፋኤል በዓል በሆነበት ቀን በመላው አገር ዓለም ትእዛዝ የአዋጅ ነጋሪው ቃል ወጣ። ነጋሪትም ተመታ፣ እንዲህም አለ፣ እነሆ ንጉሣችን ዳዊት አረፈ። ንጉሣችን በካፋን ነገሠ። ጠላቶቻችን ይፈሩ ይዋረዱ፣ ወዳጆቻችንም ደስ ይበላቸው። በዚያም ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆኖ የማያውቅ ታላቅ ደስታ ሆነ። በዚህች ቀን የመላእክትና የሰዎች ደስታ በአንድነት ተባበረ። ይህች ቀን እስራኤላውያን ከግብፅ ባርነት የወጡባትን ቀን ትመስል ነበር። ደግሞም የመድኃኒታችን የክርስቶስን የልደት ቀን ትመስል ነበር። መላእክት ወደ እርሱ ወርደው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ክብር ለእግዚአብሔር በሰማያት ይሁን ሰላምም በምድር ለሰውን በጎ ፈቃድ እንዳሉ ሁሉ መላእክትም ለእረኞች ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ብለው እንዳበሰሯቸው እንዲሁ የአዋጅ ነጋሪው ቃል ዛሬ ጌታችን በካፋ ነገሠ በማለት ለአገሩ ለዓለሙ ሕዝብ ሁሉ አበሰረላቸው። ከዚህ ከአዋጁ በፊት ግን መኳንንቱ ሁሉ በራስ ጊዮርጊስ ቤት ተሰብስበው ነበር። እርሱም ራስ ጊዮርጊስ ለእናንተ ማን እንዲነግሥላችሁ ትፈልጋላችሁ አላቸው። እነርሱም እያንዳንዳቸው እንደየወገናቸው የሚፈልጉትን ተናገሩ። ከሁሉም በኋላ ራስ ጊዮርጊስ የነገላ ማሚት ልጅ የሆነውን የወልደ ጊዮርጊስን ልጅ እናንግሣው አለ። በዚህ ነገር ላይም ከእርሱ ጋር የተስማሙ የተባበሩ ነበሩ። በልባቸው ያልተስማሙ ያልወደዱ ነገር ግን በአፋቸው እንደ ፈቀድክ ይሁን ያሉ ግን ነበሩ። ከዚህ በኋላ በቀንች በመለከት ቃል አዘዘ። ነገር ግን በካፋን የሚወዱትና የቤቱ አገልጋዮች በረቱ፣ አሸነፉ። መለከቱን አውጥተው አስቀድሜ እንደተናገርኩት ንጉሣችን በካፋ ነው እያሉ አወጁ። ለመንግስቱ ለንግስናው የሚተጉ ብዙ ሕዝብም በዚያ ነበሩ። መንግስቱን የጠሉ ግን እንደ ጢስ ተበተኑ። ቅጠል በሚያወጣው ድምፅ በቅጠል መንገጫገጭ እንኳ የሚደነግጡ ሆኑ። በዚያም ጊዜ በካፋን ከወህኒ ከተራራው የሚያወርዱት ሰዎች ሄዱ። ነገር ግን በወህኒ ተራራ ላይ በበካፋ ዘመዶች በዚያ በነበሩት ሌሎች ታሳሪ መሳፍንት እና ሊያነግሱት በፈለጉት ለመቀበል በመጡት መካከል ረብሻ ሽብር ሆነ። ምክንያቱም እነዚያ እስረኞቹ በካፋን አናወርድላችሁም፣ ይልቁንም እኛ የተሻለ መስሎ የታየንን መርጠን በራሳችን ፈቃድ እናንግሥላችኋለን አሉ። ከተራራው ግርጌ እግር ላይ የነበሩት ግን ይህማ አይሆንም፣ ምክንያቱም አገር ዓለም ሁሉ በዚህ ተስማምቷል፣ በካፋንም መርጦታል አሏቸው። ዘመዶቹም በወህኒ የነበሩት መሳፍንት እምቢ ካላችሁማ እነሆ በካፋን ገድለን ብልቶቹን በየኩርትራችሁ እንቆርጠዋለን አሏቸው።